አልወደክም ለማለት ፈልጋለሁ። አልታመምክም። ለምን እንዴ ዩዘርዬ ምን ነካሽ? ዛሬ ደግሞ ወደ ዶክተርነት ተለውጠሽ እንግዲህ ቡራን እኔ ነኝ መርማሪዋ፣ አልወደክም፣ አልታመምክም፣ ደምህ ጉበትህ እንደዚህ ነው እያልሽ ትገኛለሽ። ኧረ ተይ ዩዘር ታይ እንጂ ምንድን ነው አንቺ ከቡራ ራስ ላይ ወረድ በያ። እሺ ህይወት ቀጥይ። ሀይሚም ከብሩክ አትለዩትም፣ አትለዩም። ብሩክን ከሷ አትለዩ። ከወደዳችሁ ሁለቱንም ውደዱ፣ ካልወደዳችሁ ደግሞ አይታችሁ ዝም ማለት ነው። አይታችሁ ያለ መፍረድ ትችላላችሁ። በነገራችን ላይ በመጀመሪያ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውዶቼ ዛሬ በጣም አዝኛለሁ። አርቲስት ወይንም ደግሞ ኮሜዲያን ነፃነት ከዚህ ዓለም በሞት ተለይቷልና በጣም ነው ያዘንኩት። እግዚአብሔርን በጣም የምወደው የማደንቀው መልካም ሰው፣ ለብዙ ሰዎች የሳቅ ምንጭ የሆነ እንግዲህ አርፏል ማለት ነው እና ነፃነትዬ ነፍስህ በአጸደ ገነት ትኑር። ለወዳጅ ዘመዶችህ፣ ለአድናቂዎችህ፣ ለሙሉ ለቤተሰቦችህ መጽናናትን እመኛለሁ። ነፍስ ይማር፣ ከደጋጎች ጎን ነፍስህ ትረፍ። ወደዚህ ስመጣ ወደ ዘመዶቻችን ስመጣ ደግሞ ህይወት ትክክል ነሽ። ከወደዱም ውድድ ነው። ህፃንን ስትወዱ ከነ ንፍጡ ይባላል። ገባቸው አይደለ? እንደዛ ይባል ስትወዱ። አሁንም ደግሞ ቡራንም ሀይሚትንም ውደዱ። ጥፋት ካለባቸው ደግሞ ሚዛናዊ ሆናችሁ ጥፋታችሁ እንዲህ ነው በሉ። እኔ ግን አሁን ላይ ከዚህም ከዛም ማለት ነው ዝም ብዬ ስዞር ቡራን ለመርገጥ የምትወጣጠሩ ሰዎች አላችሁ። እውነት ለመናገር በጣም አላችሁ። ከቡራ ስህተት የምትፈልጉ ውይ እና ህይወትዬ ረጅም እድሜና ጤና ይስጥሽ። እውነት ነው የተናገርሽው አንቺ ትክክል ነሽ፣ ትክክል። እና ምንድን ነው ላችሁ የፈለግኩት፣ በእርግጥ ህይወት የሚባሉ ሰዎች አስተዋይ ናቸው። ሲናገሩም ደግሞ አስበው ምን ብለው ይሄ እንዴት ነው ጥሩ ነው አይደለም የሚለውን ነገር አመዛዝነው ነው የሚናገሩት። እና ቡራዬ ዛሬ ታሞ ሆስፒታል ገብቷል፣ በትናንትናው በተፈጠረው ነገር ማለት ነው። እና ለዚህ ተጠያቂዎቹ እዩና ፍፄ ናቸው። ፍፄ ዛሬም ስህተት እየሰራህ ነው። ትናንትናም ስህተት ሰርታል፣ ዛሬም ስህተት እየሰራህ ነው። ብሩኬ ካለበት ጭንቀት እንዲወጣ ብዬ ነበር ትናንትና የጠራሁት ብለሃል። ጭንቀቱን የምታላቀቀው ሲቀጥል ከእዩ ጋር በማድረግ አይደለም። ትልቁ ስህተትህ በዛ ላይ እየተርገበገብክ እየተንቀጠቀጥክ ነው ስታወራ የነበረው። እኔ አንተ ራሱ የእዩ አባሪ ነህ ብዬ ነው የማስበው። ትናንት በመጥራትህ ተሳስተሃል፣ እንደውም ይቅርታ እንደመጠየቅ። ዛሬ ደግሞ አፍህን ሙልት አድርገህ እኔ እኮ የጠራሁት ካለበት ነገር እንዲወጣ ብዬ ነው። እሱንማ ብታስብ ብቻውን ነበር አዘጋጅተህ ኬክ ገዝተህ ብቻውን እዩ ሳትኖር ሀይሚትን ከፈለክ ጠርተህ እንደዛ ነበር እንጂ ከዩ ጋር አድርገህ እሱ ዘና እንዲል ካለበት ነገር እንዲወጣ ትላለህ። በዛ ላይ ሀይሚን ጠርተህ እና ለቡራ እንደዚህ መሆን ተጠያቂው አንተ ነህ በመጀመሪያ። ሁለተኛ ያች ተንከሲስ ናት። የሆነ ባላባት ነኝ እኔ ነኝ ጠበቃዋ እኔ ነኝ ሚስቱ ብላ በዛ ላይ ውጪ አንቺ ነሽ እንደዚህ እንዲሆን ያደረግሽው ብላ ሀይሚን ስታመናጭቃት በዛ ሰዓት ዝም በይ ከማለት አታስወጣትም እንዴ? ምን እንኩሮ አልጨበጥክ? ወንድም ተብዬውሳ ወንድም ተብዬው ዝም በይ ማን ስለሆነች ነው እሷ ዛሬ መታ በዚህ ልክ በቃ እኔ ነኝ እማድነው እኔ ነኝ ከጎኑ ያለሁት አለች እኮ። እኔ እናንተ ራሱ ምን አይነት ጅዝብ ያላችሁ ጀዝባዎች ጓደኞቹ ወንድሞቹ ራሱ ማለት ነቃ ብላችሁ ለምን ደግሞ አትናገሯት? ይችልች ለምንድነው ቦታ የምትሰጧት? ለምንድነው ፊት የምትሰጧት? እንደዛ ስትናገራት ውጪ አንቺ ነሽ እዚህ ደረጃ እንዲደርስ ያደረግሽው ምክንያቱ አንቺ ነሽ ለእንደዚህ ለመሆኑ ስትላት አታጮላትም እንደ ይዘህ ምን ታመጣለች? ምንም አታመጣም። እና እኔ በጣም ነው የገረማችሁኝ ማለት በጣም ብቻ የሆነ እኔ ወደዚህ ወደዛ ብዬ ዝም ብዬ ሳያችሁ ማለት ነው ብዙ ነገር ታዘቢያችኋል። ሁላችሁንም ነው የታዘብኳችሁ።
በቲክታክም ሲሄድ የምታዘበው ሰው አለ። በቃ ከቡራ ስህተት የሚፈለግበት መንገድ አለ። ቡራን ለመቅጥቀጥ የሚደረግ አለ። ሀይሚት የሆነ ነገር ስታደርግ ብቻ ብዙ ነገር እያየሁ ነው እና ይሄ ያስተዛዝባል። እውነት ለመናገር እነዚህ ልጆች ይለያያሉ ብላችሁ ከሆነ እንደተጣሉ ይቀራሉ ብላችሁ ከሆነ አሁን አፍላፊ የምትናገሩት ማለት ነው ተሳስታችኋል። በኋላ ላይ ታፍራላችሁ። እነዚህ ልጆች አንድ ሆነው ይመጣሉ፣ ይታረቃሉ። አሁን ያሉበት ነገር ይስተካከላል። የማይስተካከል ነገር የለም። የማይስተካከል ነገር የለም። አዛኝ መስላችሁ አታጨብጭቡ። እኔ እንደውም ቆይ ለይቼ ነው እያንዳንዳችሁን የምመታችሁ። ለይት አድርጌ ፎቶችሁን ዱቅ እያደረግኩ ከነስማችሁ ማለት ነው። አንቺ ብዬ አምጥቼ እዚህ ጋር ማለት እያንዳንድሽን እናገርሻለሁ። ይሄን የማደርገው ደግሞ መቼ ነው? ቡራና ሀይሚዬ ታርቀው አንድ ላይ ሲሆኑ ምን ስትሉ እንደነበረ ማለት ነው። እና ተጠንቀቁ፣ ብትንጠነቀቁ ጥሩ ነው። ቡራ ጋ ስህተት ስታገኙ ስህተቱን ስርዓት ባለው መልኩ ተናገሩ። ሀይሚቲ ጋም ስህተት ስታገኙ ስርዓት ባለው መልኩ ተናገሩ። ነገር ግን አንዱን ከፍ አንዱን ዝቅ እያደረጋችሁ በተለይ ትናንትና ቡራን እንዴት ብሽቅ አድርጋችሁ ስትሰድቡ የነበራችሁ ልጆች አላችሁ። ተገቢ ነው ብዬ አላስብም። እንደዚህ በዚህ ልክ ማለት ነው። እናንተ የማታውቁት ነገር እኮ አለ። በነገራችን ላይ አንዳንድ ጊዜ ካላወቃችሁ ዝም ማለትም ጥሩ ነው። ዝም በሉ። እኛ ሶሻል ሚዲያ ላይ ያለውን ነገር አይተን ነው አስተያየት የምንሰጠው ትላላችሁ። እኛም እያየን ነው የምንሰጠው። በነገራችን ላይ በአብረናቸው እኮ አይደለንም፣ ግን አይተን ነው አስተያየት የምንሰጠው። እኛም ግን ያያችሁትን ብቻ ሳይሆን ምን እየተደረገ ነው ብላችሁም ደግሞ ማሰብ አለባችሁ። እንደውም አንዳንዶቻችሁ የምታደርጉት ነገር ሁለቱ እንዲለያዩ፣ ሀይሚና ቡራዬ እንዲለያዩ ነው የምታደርጉት ነገር። በቃ ተይው፣ ፍቹ። ለትዳር አይሆንሽም፣ ይሄ ባለጌ ነው፣ ይሄ ዘልዛላ ነው ትላላችሁ። ባለፈው እሷ አልፈልግህም እንለያይ ብላ የመጣች ቀን እሷ ወንድ ይዛለች፣ ተዋት በቃ ድሮ ሚቻ አትሆንህም፣ ለምን ደግሞ ትለማመጣት ትላላችሁ። አያችሁ አይደለ? የሆነ ሴንሲቲቭ ናችሁ ሁላችሁም ማለት ነው። ግን ሁላችሁም አይደላችሁም፣ አላችሁ ምርጥዬ ልጆች፣ በጣም ምርጥዬ የእነሱን ሰላም የምትፈልጉ የእነሱን አንድነት የምትፈልጉ እና ይሁን ያስተዛዝባል። አንዳንዴ ያስተዛዝባል። እና ደግሞ ይሄ እንትና ፍፄ ያከብርህ ነበር፣ ወድህ ነበረ፣ ግን አልጠላህም። ተመልካችን ለመናገር ለመቆጣት ዳርዳር እያልክ ነው አንተ። ብዙ ነገር ገና ትገረፋለህ። ትገረፋለህ። ፍፄ ጸባይህን አስተካክል። እንደ ድሮ ሁን። እንደ ድሮ ሁን። ይሁን አላማርከኝም። አሁን ላይ ይሁን አንቀጥቅጥ ምች መታህ እንዴ? ስትናገር ራሱ እየተንቀጠቀጥክ ነበር። እና ወደ ራስ ተመለስሽ። ተሰርተሽ የደራ ልጅ ተኩለሽ